በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ሰበር ዘገባ። የዓለምን ዙፋን ያናወጠው ሳምንት የአፒስታይን የጥቁር መዝገብና የሃያላኑ ድንጋጤ። በዚህ ሳምንት መላው ዓለም በአንድ ትልቅ ርዕስ ጉዳይ ላይ ትኩረቱን አድርጓል። ከዋሽንግተን እስከ ለንደን፣ ከሲሊኮን ቫሊ እስከ ታላላቅ ቤተ መንግስታት ድረስ ከፍተኛ ድንጋጤን የፈጠረው የጄፍሪ አፒስታይን ምስጢራዊ ፋይሎች ይፋ መሆን ዓለማችንንና ሃያላንን እንባዮች ሰላም ነስተዋል። ዓለምን እያነጋገረ ያለው የጥቁር መዝገብ የአሜሪካ መንግስት በቢሊዮን የሚቆጠሩ ሰነዶች፣ ምስሎችንና ቪዲዮዎችን ይፋ ማድረጉን ተከትሎ የቢሊዮነሮች የፖለቲከኞች ስም በየዜና ማሰራጫዎች እንደ ሰደደ እሳት እየተቀጣጠለ ይገኛል። ይህ ሳምንት የብዙዎችን ቅዱስ መስሎ መታየት ያከተመበት የሀብታሞችና የባለስልጣናት ጀርባ ምስጢር አደባባይ የወጣበት የታሪክ ምዕራፍ ሆኖ ተመዝግበዋል። ከግርማ ሞገሱ በስተጀርባ ያለው የኢሉሚናቲ ስርዓት። ይህ ዘገባ የብዙዎቹን ጥርጣሬ አረጋግጠዋል። በዓለማችን ላይ ያለው ሀብትና ስልጣን በግልጽ ከምናየው ይልቅ በምስጢራዊ ሲስተም የተሳሰረ መሆኑን ቁልጭ አድርጎ አሳይቶታል። በደሴቶችና በታጠሩ ቅጥሮች ውስጥ የተፈጸሙት ዘግናኝ ድርጊቶች የሰው ልጅ ሞራል ምን ያክል ሊወድቅ እንደሚችልና ስርዓቱ ለወንጀል ምን ያክል ምቹ እንደተደረገ ለዓለም ሕዝብ ግልጽ ሆነዋል። እውነትን ለዘላለም መቅበር አይቻልም። በዚህ ሳምንት እየወጡ ያሉ መረጃዎች ለዓለም ሕዝብ ትልቅ ማስጠንቀቂያ ሰጥተዋል። የሃያላኑ ድንጋጤ። እነዚያ ዓለምን በገንዘባቸው የሚዘውሩ ግለሰቦች ዛሬ በሕግና በታሪክ ፊት ቆመው መልስ ለማግኘት እየተጨነቁ ነው። የሥርዓቱ መጋለጥ። ከትልቅ ሀብት ጀርባ የተቀበረ ወንጀል መኖሩና ይህንንም የሚደብቅ ሰንሰለታማ ሲስተም መኖሩን ዓለም ተረድታለች። ይህ ሳምንት ለዓለማችን ሃያላን የፍርድ ቀን ይመስላል። የአፒስታይን ፋይሎች መከፈት ዝም ብሎ የሰነድ ክምር ሳይሆን የሰው ልጅ በከፍተኛ በጥቅም የተሳሰረበትን ስውር ዓለም ቁልጭ አድርጎ ያሳየ መስተዋት ነው። እውነት ዛሬ ብቅ አለች። ዓለምም በአንድ ድምፅ ከዚህ በላይ ምን ተደብቆ ይሆን እያለች በመጠየቅ ላይ ትገኛለች። የአፒስታይን ምስጢር ተገለጠ። ሀብቱን የሰበሰበው ሰርቆ ነው? ለዓመታት ዓለምን ግራ ሲያጋባ የነበረው ትልቅ ጥያቄ ኤፒስታይን ይህንን ሁሉ ተራራ የሚያክል ሀብት ከየት አመጣው የሚለው ነበር። ብዙዎች ሰላይ ሳይሆን አይቀርም ወይም የሰዎችን ምስጢር እያስፈራራ ብላክሜይል ገንዘብ ይበዘብዛል ሲሉ ቢገምቱትም አዲሱ የኒውዮርክ ታይምስ ምርመራ ግን መልሱን በአጭር ቃል አስቀምጦታል። እሱም ሰርቆ ነው። ከማስተማር ወደ ማጭበርበር። የጥቁር መዝገቡ አጀማመር ጉዞውን የጀመረው በኒውዮርክ በሚገኘው አንድ ታዋቂ ትምህርት ቤት የሂሳብ መምህር በመሆን ነበር። በወቅቱ የአንድ ታሪክ ተማሪ አባት አማካኝነት ከዎል ስትሪት ኢንቨስትመንት ቁንጫዎች ጋር ተዋወቀ። እዚያም እንደ ኤስ ግሪንበርግ ያሉ ባለስልጣናት ክንፋቸው ዘርግተው ተቀበሉት። የጥበቃ ጋሻው በድርጅቱ ውስጥ በሰራበት ወቅት የኩባንያው ገንዘብ ለግል ጥቅሙ ሲያባክን፣ የውሸት ትምህርት ማስረጃ ሲያቀርብና ህገወጥ ኢንቨስትመንቶችን ሲያካሂድ በደረሰበትም በስልጣን ላይ የነበሩ ጠባቂዎቹ ሁሉ ጊዜም ከቅጣት ያተርፉት ነበር። የስልጣን መረብና ቁልፍ ሰዎች። የኤፒስታይን ትልቁ ችሎታ ሰዎችን የማማለልና አንዱን ግንኙነት ለሌላው መሰላል ማድረግ ጥበቡ ነበር። አላን ደርሾዊትዝ ታዋቂው የህግ ፕሮፌሰር ደርሾዊት የአፒስታይን ትልቅ የጥበቃ ጋሻ ነበር። የአፒስታይን ዶርሾዊትዝን ወደ ቢሊዮነሮች ዓላማ በማስገባትና ልዩ ኢንቨስትመንቶች እድሎችን በማመቻቸት ይንከባከበው ነበር። በምላሹም ፕሮፌሰሩ አፒስታይን በወሲብ ንግድና በሌሎች ወንጀሎች ሲከሰስ ከእስር እንዲያመልጥ የሚያስችል የጥቅም ስምምነት አመቻችተውለታል። ደላላው ኤፒስታይን። ኤፒስታይን ለባለስልጣናቱና ለሀብታሞች አደንዛዥ እጽና ሴቶችን በማቅረብ ጭምር እጅና እግራቸውን ያስር ነበር። ይህም በፈለገው ጊዜ ሊጠቀምባቸው የሚችልበትን ትልቅ ጉልበት ሰጥቶታል። ያልተወሳሰበው የማጭበርበር ስልት። ብዙዎች ኤፒስታይንን እንደ ሂሳብ ሊቅና የፋይናንስ ጠቢብ አድርገው ቢስሉትም መረጃው ግን እውነታውን ከዚህ እጅግ የራቀ መሆኑ ያሳያል። የእሱ ስልት በጣም ቀላል ነበር።
የሰዎችን ገንዘብ መውሰድና በጥፋት እጅግ የተወሳሰበው የሴራ ድር ከመሸረብ ይልቅ በሰዎች ላይ ያለውን ተሰሚነት በመጠቀም ያገኘውን ገንዘብ በግልጽ ይሰርቅ ነበር። የሚጠበቀው የሰነዶች ይፋ መሆን። አሁን በኤፒስታይን አዋጅ ትራንስፓረንሲ አክት መሰረት የፍትህ ሚኒስቴር የምርመራ ፋይሎችን ይፋ እንዲያደርግ ይጠበቃል። በእነዚህ ፋይሎች ውስጥ እንደ ዶናልድ ትራምፕ፣ ቢል ክሊንተን እና ሮበርት ማክስዌል ያሉ ስሞች በምን መልኩ እንደሚነሱ ዓለም በጉጉት እየጠበቀ ነው። የኤፒስታይን ታሪክ የሚያሳየው አንዴ የጥቅም ትስስርና የስልጣን መረብ ውስጥ የገባ ሰው ምንም አይነት ወንጀል ቢፈጽምም በጠባቂዎች አማካኝነት ለዓመታት ከሕግ በላይ ሆኖ ሊኖር እንደሚችል ነው። የኤፒስታይን ምስጢራዊ ሰነዶች የሃያላኑ ድንጋጤና የጥቁር መዝገቡ መከፈት በዓለም ላይ ካሉ እጅግ ባለጸጋና ተደማጭነት ካላቸው ሰዎች ጋር ጥብቅ ግንኙነት የነበረውና በጾታዊ ወንጀሎች ሲፈለግ በቆየው ጄፍሪ ኤፒስታይን ዙሪያ ለዓመታት ተሸፍኖ የነበረው የጥቁር መዝገብ በመጨረሻ ተከፈተ። ጥር 30 2026 ይፋ የሆነው ይህ ግዙፍ መረጃ በቢሊዮነሮች፣ በፖለቲከኞች፣ በታዋቂ ሰዎች መኝታ ቤትና የግል ሕይወት ውስጥ የነበረውን ጉድ ለዓለም አጋልጠዋል። የአሜሪካ መንግስት ይፋ ያደረገው ይህ መረጃ ተራ ወሬ ሳይሆን ከባድ ማስረጃዎችን የያዘ የሰነድ ክምር ነው። 3 ሚሊዮን ገጽ የጽሑፍ ሰነዶች፣ 180,000 ምስሎች፣ 2000 ቪዲዮዎች። በአውሎ ንፋሱ ውስጥ ያሉት ስሞች። ሰነዱ ስማቸውን አንስቶ ካስደነገጣቸው ታዋቂ ግለሰቦች መካከል ጥቂቶች የሚከተሉት ናቸው። ኤለን ማስክ በኢሜይል ልውውጦቹ ላይ በኤፒስታይን ደሴት ስለሚደረገው ኃይለኛ ድግስ ሲጠየቅ ተገኝተዋል። ማስክ ግን ስሜን ለማጥፋት የሚደረግ ጥረት ነው ሲል አስተባብለዋል። ቢል ጌትስ የጌትስ ፋውንዴሽን በመልቀቂያው ደብዳቤ የሚመስሉና የጌትስን የግል ሕይወት የሚተቹ አነጋጋሪ ኢሜይሎችን ቢገኙም መሰረተ ቢስ ውሸት ነው ብሎታል። ልዑል አንድሪው የቀደመው የብሪጣንያ ልዑል አንዲት ሴት ላይ ተንበርክከው የሚያሳይ ፎቶ መውጣታቸው የንጉሳዊ ቤተሰቡን ዳግም መከራ ውስጥ ከቶታል። ሪቻርድ ብራንሰን በኢሜይል ልውውጡ ላይ በኤፒስታይን ሲጋበዝ ሴቶችህን ሐሬም ይዘህ ና ማለቱ ቢዘገብም ድርጅቱ ሌላ ዓላማ እንዳለው ገልጸዋል። ዶናልድ ትራምፕ ስማቸው በመቶዎች የሚቆጠሩ ሰነዶች ላይ የተጠቀሰ ቢሆንም አብዛኞቹ ግን ያልተረጋገጡ የጥቆማ መረጃዎች መሆናቸው ተገልጸዋል። ቀጣዩ እርምጃ ምንድን ነው? የእነዚህን ሰነዶች መውጣት የብዙዎችን እንቅልፍ ነስተዋል። ምንም እንኳ በዝርዝሩ ውስጥ መኖር ብቻውን ወንጀለኛ ባያደርግም በሕዝብ ዘንድ ያላቸውን ክብር ግን ክፉኛ አናግቶታል። አንዳንድ የሕግ መወሰኛ ምክር ቤት አባላት ግን አሁንም የተደበቁ ፋይሎች አሉ በማለት መንግስትን እየወተወቱ ነው። ይህ የኤፒስታይን የጥቁር መዝገብ ገና ብዙ ጉዶችን የሚያወጣ የጊዜ ቦምብ ይመስላል። የሃያላኑ ዓለም በዚህ ሰነድ ምክንያት እየተናወጠ ይገኛል። ከግርማ ሞገሱ በስተጀርባ ያለው ጨለማ። የሃያላኑ ዓለምና የጥልቁ ምስጢር በዓለማችን ላይ የምናያቸው የጥቂት ስኬታማ ሰዎች ክብር ካባ አንዳንዴ እጅግ ዘግናኝ የሆኑ ምስጢሮችን ለመሸፈኛነት የሚያገለግል መጋረጃ ሆኖ እናገኘዋለን። የጄፍሪ ኤፒስታይን ሰነዶች ይፋ መሆን ዓለምን የሚያሽከረክሩት ኃያላን ነንባዮች በዝግ ቢሮዎች በስተጀርባ የሚሰሩት አሳፋሪ ድርጊት ጥቂት ፍንጭ የሰጠ ክስተት ነው። የሲስተሙ ሴራና ስውር ሰንሰለቱ ብዙዎቹን እንደሚጠረጥሩት የዚህ ዓለም ስልጣንና ሀብት ዝም ብሎ የሚገኝ ሳይሆን የተሳሰረና አንዱን ሌላውን በጥቅም ወይም በሚስጢር የሚቆልፍበት ኢሉሚናቲ መሰል ሰንሰለት እንዳለው ይህ አጋጣሚ ይመሰክራል። ኤፒስታይን በራሱ ብቻ ወንጀለኛ አልነበረም። ይልቁንም የሃያላኑ ደካማ ጎን ጥቁር ነጥብ በመያዝ እንደፈለገ የሚዘውርባቸው ድልድይ ነበር። በዚህ ስርዓት ውስጥ ስምምነቶች የሚደረጉት በቢሮዎች ብቻ ሳይሆን በሚስጢራዊ ደሴቶችና በታጠሩ ግቢዎች ውስጥ ነው። አንዱ የሌላውን አስጸያፊ ምስጢር ሲያውቅ ያ ምስጢር እንደ ዋስትና ኢንሹራንስ ያገለግላል። ይህም ወንጀልን የመከላከያ ሳይሆን የወንጀል መተባበሪያ ሲስተም ያደርገዋል። የምክር ጭብጥ ከውጫዊው ብልጭልጭ ባሻገር ይህ ክስተት ለኛ ለተመልካቾች ትልቅ የሞራል ትምህርት ይዞልናል። የሰው ልጅ ማንነት የሚለካው ማንም በማያየው ሰዓት በሚሰራው ስራ ነው።
በካሜራ ፊት በቢሊዮኖች የሚቆጠር ዶላር የሚመጸውቱ እጆች በጨለማ ውስጥ ምን እንደሚሰሩ ማወቅ አይቻልም። ስለዚህ በሰዎች ስኬትና ዝና ከመጠን በላይ መደመም የለብንም። ያልተገደበ ስልጣንና ሀብት አደገኛነት ተቆጣጣሪና ጠያቂ ሲያጣ ተፈጥሮው ወደ ጭራቅነት ሊቀየር እንደሚችል እነዚህ ሰነዶች ያሳያሉ። የኤፕስታይን ፋይሎች ሰውነት ከሌለ ሀብት ትርጉም አልባ መሆኑን ያስተምሩናል። የእውነት ዘግይቶ መውጣት። የቱንም ያህል ኃይልና ገንዘብ ቢኖር እውነትን ለዘላለም መቀበር አይቻልም። ዛሬ የወጡት ሰነዶች ነገ ደግሞ የሚጋለጡት የሌሎች ኃያላን ጉዶች መኖራቸውን ማሳያ ናቸው። የኤፕስታይን ፋይሎች የዓለም ፖለቲካና የሀብት ማማ ብቻ ሳይሆን የሰውን ልጅ ሕሊናም የፈተኑ ናቸው። ከጥቁር መዝገቡ ጀርባ የምናየው እውነት አንድ ነው። እውነተኛ ክብር የሚገኘው በገንዘብ ብዛት ሳይሆን በንጹሕ ማንነትና ሞራል ልዕልና ውስጥ ብቻ ነው እያልኩኝ ዘገባዬ በዚሁ ፈጸምኩ። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።